Good News Media. ዛሬ አዲስ ምን ጀምረው ትምርት አለ ሰፊ ሐሳብን የሚይዝ ሐሳብ ነው ያንደበት ኃይል በሚል ርዕስ ዛሬ ትምርት ይጀምራል ጌታ ይባረክ ያንደበት ኃይል the power of the tongue የሚል ትምርት ዛሬ ይጀምራለሁ በዚህ ያንደበት ኃይል ውስጥ በጣም ብዙ ነው የምንማረው ከመናገር በፊት መጀመሪያ ቲንኪንግ ይቀድማል አይደል ቲንኪንግ ሰው ያሰበውን ወይም በልቡ የሞላውን ነው በአፉ የሚያወጣው እና ቲንኪንግ መሰረት እንደሚይዝ አውቃለሁ አንደበት ስናስተካክል በሌላ ቋንቋ ቲንኪንግ ታስተካክላላችሁ ማለት ነው እና ምክንያቱም ምኞት ስትጸንስ ይልና ጽንስ ውጤት ያመጣል አለ የሚወለድ አለ ከዛ አድጎም ሞትን የሚያመጣል አለ አይደል ስቴፕ አለው አለ ያዕቆብ ላይ ሲናገር ምኞት ስትጸንስ ኃጢአትን ትወልዳለች ኃጢአቱ ማድጋ ሞትን ታመጣለች አሁን ምኞት ስትጸንስ የመጀመሪያው ቶት ላይ ነው አይዲያ ላይ መሰራት እንዳለበት አምናለሁ ያ አይዲያ ነው ወደ ሌላ የሚለወጠው ግን ዛሬ ሞር ወደ ትክክለኛ ያንደበትን ፓወር በደንብ ካየን በኋላ እያልን እየጨመርን እያሰፋን በኋላ ላይ ደግሞ የእምነት ቃል ደግሞ የሚለውን የእምነት ንግግር ወይም የኮንፌሽንን ኃይል ደግሞ ኮንፌሽን ማለት ምንድነው ንግግርስ ምንድነው የሚለውን ደግሞ በደንብ እያሰፋን በደንብ እናውቃለን በመናገር ላይ ባለ ነገር ሁሉ ሙሉ ዕውቀት እንደምትይዙ ባለ ሙሉ እርግጠኛ ነኝ ስለ ንግግር ዛሬ ጥቂት ሐሳቦችን እንጀምርና ቀጣይ እሁዶችን በንግግር ላይ በደንብ እንማራለን መነሻ እንግዲህ ያው ሁሉ ጊዜ ይሄን ትምህርት ሲጀምር መነሻ ከማደርገው አንድ ሐሳብ በነሳ ደስ ይለኛል ምሳሌ 18 20 እና 21ን እንደ መነሻ አርጌ ያንደበትን ኃይል ትንሽ ተናግሬ ከዛ ቀጥታ ወደዛም ወደዚህም ይያልኩ በደንብ አርጌ አስተምራለሁ ሁላችሁ የምታውቁት ቃል ምሳሌ 18 20 እና 21 በዋናነት 21 ነው ዛሬ የማወራው የሰው ሆድ በሌላ ቋንቋ ኒድ ማለት ነው የሰው ኒድ የሰው ፍላጎት የሰው ሆድ ከአፉ ፍሬ ይሞላል ከንፈሩም ከሚያፈራው ይጠግባል ለድገማት መጀመሪያ የሰው ሆድ ከአፉ ፍሬ ይሞላል ከንፈሩም ከሚያፈራው ይጠግባል ከንፈር ያፈራል የአፍ ፍሬ አለ እስቲ በአዲሱ መደበኛ ትርጉም በከንፈሩም ምርት ይረካል ምርት ያፈራል ምርት ሃርቨስት አለ ሁሉ ጊዜ ከመከር በፊት ምን አለ ማለት ነው ዘር አለ የማይረሳ ነገር ነው ሁሉ ጊዜ ሃርቨስት የምትጠብቅ ከሆነ ያለ ዘር ሃርቨስት የለም ያለ ሲድ ሃርቨስት የለም ሲድ ታይም ኤንድ ሃርቨስት ይላል አይደል ባይብል እና ሃርቨስት ከመምጣቱ በፊት ሲድ አለ ዘር አለ አሁን እዚህ ጋር ምርት አለ ወይም ከንፈሩ የሚያፈራው መከር አለ ከዛ መከር በፊት ግን ሲድ አለ ሲዱን ጊዜ ንግግር ነው ንግግር ዘር ነው የዘራውን ትንሽ ብትጠብቀው መከር ሆኖ ይመጣል አለ በስቶ ይመጣል መከር ሆኖ ይመጣል ዘር ነው ንግግር ዘር ነው ኢቭን እንኳን አይደለም የሰው ቃል የእግዚአብሔር ቃል እንኳን ዘር ነው ተባለ ማርቆስ 4:14 ላይ ዘሩም የእግዚአብሔር ቃል ነው ይላል የእግዚአብሔር ቃል ዘር ነው ዘር ትዘራለህ ከዛ የሚበቅላል ቃላውን ለምንድነው ኮንፌስ የምናደርገው አንዳንድ ጊዜ ሰዎች በሆነ ነገር የታመሙ ወይ የሆነ ነገር በመገረፍ ቁስል ተፈውሻለሁ በል የመጀመሪያው በመገረፍ ቁስል ተፈውሻለሁ ሲድ ነው አምኖ ሲናገረው ሲድ ይሆናል ይዘራል ከዛስ አሁንም መልሶ ዋተር ያረጋዋል ያጠጣዋል ዘሩን እኔ በመገረፍ ቁስል ተፈውሻለሁ እኔ ሁኔታዬን አላምንም ያለኝን ስጋ ውስጥ ያለውን ስሜት ሐኪም የሚያረጋግጠውን ስሜት አላምነው የማምነው ቃሉን ነው በመገረፍ ቁስል ተፈውሻለሁ ይደግመዋል አሁንም ምን ይላል ይደግማል ዋተር ያረጋል ያጠጣዋል ከዛስ በኋላ ሃርቨስት ሆኖ ይመጣል የመጀመሪያው የተዘራው ዘር ነው መከር ሆኖ የሚመጣው ወይም ወደ መታየት የሚመጣው ዘር ብዙ ጊዜ ይዘራል አፈር ውስጥ ይገባል የሚታይ አይደለም ትንሽ ቆይቶ ግን ወደ ሚታይ ዛላ ከዛ ፍጹም ሰብሎ ነው ይመጣል ማለት ነው ማርቆስ 4:26 ላይ እንደሚናገር ስቴፖች አሉት መከር ሆኖ የሚታጨድ ሆኖ የሚመጣው ዘሩ ነው ስለዚህ ዘሩ ላይ ካልተጠነቀቅ መከር ሆኖ ይመጣል ነው መጠንቀቅ ካለብን ዘር ላይ እንጠነቀቃለን እምንዘራውን ከተጠነቀቅን በሌላ ቋንቋ የምንናገረውን ከተጠነቀቅን መልካም ዘር ዘርተን ክፉ ነገር አናጭድም
መልካሙን ስንዴ ዘርተ እንክርዳድ አታጭድም። እንክርዳድ ዘርተ ደግሞ ስንዴ እንዳትጠብቅ ነው። በሌላ ቋንቋ እንክርዳድ ዘርተ በምኞት ስንዴ አይመጣም። በምኞት በስሜት ስንዴ ሆኖ አይመጣም። የዘራውን ተጠንቀቅ ነው። ዘራችን ምንድነው አለ? ቃላችን ነው አለ። ሰው የዘራውን ያንኑ ደግሞ ያጭደዋል። ሰው ሁሉ ለኃጢአት ነው የሚናገራት አይደል እንዴ? ለመልካምም እንጠቀምበታለን እኛ። ሰላምን ተናግረ ሰላምን ዘርተ ሰላምን ታጭዳለህ። ክብርን ዘርተ መልካም ነገርን ዘርተ መልካም ሰው የዘራውን ያንኑ ያጭደዋል። እስቲ መልካም ዘራለሁ በሉ እስቲ። ሃሌሉያ። እና ምን አለ እዚህ ጋር በጣም የሚናገረው ነው። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ወይም ምርት ሆኖ ይመጣላቸዋል አለ። ሞትና ሕይወት በምላስ እጅ ነው። አሁን 20 ላይ ያነበብኩት ምንድነው? የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ምርት ይጠግባል ካለ በኋላ ቀጥሎ ሞትና ሕይወት በምላስ እጅ ነው። በምላስ እጅ ነው። በእንግሊዘኛው death and life are in the power of the tongue ይላል። ፓወር ይለዋል። በምላስ እጅ የሚለውን በምላስ ኃይል ላይ ነው። ምላስ ላይ ምን አለ? ኃይል አለ። ምንን የሚያመጣ? ሞትንም ሕይወትንም የሚያመጣው የአንደበት ኃይል ነው። ለዚህ ነው አሁን ዛሬ የአንደበት ኃይል ከገባን መቁረጥ ያለብንን እንቆርጣለን። ቀጥል የምትለውን ትቀጥላለህ። ኪዩት አታረግም፣ አታቋርጥም። የንግግርን ኃይል ከገባ የምትዘራው ዘር መከር ሆኖ ወይም ምርት ሆኖ እንደሚመጣ ከገባ ምንድነው የምታረገው? ወይ የምትቀጥለዋለህ ወይ የምትቆርጠዋለህ። የምታመክነው ንግግር አለ፣ የምትቀጥለው ሁሌ ዋተር የምታጠጣው ንግግር አለ። አንድ ጆይሽ ሜር የምትባል የእግዚአብሔር ሴት ታውቃላችሁ? በጣም እሷ ስትናገር ብዙ እንትኗን አይቼዋለሁ። እና ዋተሪንግ ዘ ሲድ የሚል መጽሐፏን አንብቤዋለሁ። ዋተሪንግ ዘ ሲድ የሚለው መጽሐፏን ሳነበው ዘርን ማጠጣት ማለት ነው። ዋተሪንግ ዘ ሲድ እና ምንድነው ብዬ ሳነበው ስለ ኮንፌሽን ነው የምታወራው፣ ስለ ንግግር ማለት ነው። ምን አደርጋለሁ አለች? ቸርች ላይ ጀግና ነኝ አለች። ቸርች ላይ ይኸው ህዝቡንም ኮንፌስ ተናገር፣ እኔ የተባረኩ ነኝ በል ምናምን እላለሁ አለች። በቃ የተባረኩ ነኝ ይላል ህዝቡም ይጮሃል፣ እሷም ይናገራሉ። ልክ ቤቴ ሲሄድ አለች ቤቴ ሄጄ ፍሪጅ ስከፍት ፍሪጁ ነጭ ባለ ይሆንብኛል አለች። ምግብ የለውም፣ ባዶ ነው፣ የሚጠጣ የለው፣ ምግብ የለው ፍሪጁ። ልክ እዛ ጋር ስትደርስ አየኔ ነገር ትላለች። አየኔ ነገር እንደው መቼ ይሆን ትላለች። በቃ ምክንያቱም አረ የኔ ነገር መቼ ይሆን የሚሞላው። ከዛ አንድ ቀን ጌታ ወይ ምንድነው ሁሌ እንደምናገረው ምናምን ስለዋለች እንዴ አለኛለች። ቸርች ላይ መልካም ትዘሪና እቤትሽ ሄደሽ ዘሩን ትገይዋለሽ አለኛለች። በምን? በንግግር በአንደበት መልካም ተናግራ። የተናገረችው እኮ ቸርች ላይ ራይት እኮ ነው። ግን ትንሽ ቆይታ ወስዳ ዘር መግዲያ ሄዳ እዛ ደግሞ ተረጭበታለች። ከዛ ዘሩ ይበቅላል ብላ ትጠብቃለች። አይበቅልም። መልካም ትዘራና እቤት ሄዳ ትገለዋለች። መልካም ቸርች ትዘራለች፣ እቤት ሄዳ ትገለዋለች። አየኔ ነገር የኔማ የሚሆን አይደለም፣ እንደው መቼ እንደምነሳ መቼ እንደሚሆን እንደው መቼ ምናምን ትላለች። ሁሌ ሮንግ ኮንፌሽን ነው ቤቷ ያለው። ከዛ ይሄን አሳየኛለች በቪዥን ጌታ። ትናገሪና መልካም ተናግረሽ ሄደሽ ትገየዋለሽ፣ ዘሩን ታመክኛለሽ አለች። ስለዋለች ካሁን በኋላ ትዘሪያለሽ፣ ታጠጫዋለሽ፣ ዋተር ታረጊዋለሽ። ዋተር ማለት ምንድነው? ኮንፌሽን መልሶ ያንኑ ማለት ኪዩት አለማድረግ አለማቋረጥ። የዘራው ዘር ላይ እስኪ በቅል እስቲ አንድ ሰው አሜን ይበልስ። መከር ሆኖ እስኪመጣ ኪዩት አታረግም፣ አታቋርጥም። you speak the same thing መልሰ ያንኑ ትናገረዋለህ። ባዶ እንትን ትከፍትና የሚገርም ነው ትላለህ። አቤት ፉልነስ ትላለህ፣ ሙሉነት ትላለህ። ኪዩት አታረግም። ታምነን በእምነት እንጂ በማየት ሰው የሚመላለሰው በአምስቱ የስሜቱ ሕዋሳት ሲመላለስ ከእምነት ይጎላል። ሲነካ አንዳንድ ጊዜ we are blessed አስነካኝ ይላል። I'm blessed ምናምን እስቲ አስነካኝ ይላል። አንድ መኪና የለ I'm blessed ትላለህ። ከሚነካው በፊት የሚነካውን የሚያመጣውን የማይነካውን ቃል አምነዋለሁ። ጌታ ይባረክ። የሚታዩት ሁሉ ከሚታዩት እንዳልሆኑ በእምነት እናስተውላለን። የሚታየው የሚመጣው ከማይታየው ነው። የማይታየው ማለት የምትናገረው ቃል ነው። ስፒክ እስካላደረክ ወይም ቃሉን የማይታይ እስካላደረከው
ከማን ከኔ ጋር ናችሁ? ቀጥሎ እዛው ዕብራውያን 11 ማውራው ምን አለ? የሚታዩት ሁሉ ከማይታዩት እንደሆነ በእምነት እናስተውላለን። ዓለሞች አለ ቀጥሎ በእግዚአብሔር ቃል እንደተዘጋጁ። የማይታይ ማለት በእግዚአብሔር ቃል ክሬት የምታደርገው ነው። ስለዚህ የሚታየውን ቃል የማይታይ እስካላደረከው ትራስ እስካደረከው የሚመጣ ነገር የለም። በሌላ ቋንቋ የሚታየው ቃል የማይታይ እስካላደረከው አይመጣም። የማይታይ ማለት ምንድነው? ስፒክ አሁን የምናገረውን የሚያይ እስቲ ማን ነው? አሁን የምናገረውን አይ አም ብለስድ እስቲ ያየው እስቲ አረንጓዴ ነው ሰማያዊ ፐርፕል ነው አይደል? ምንድነው አሁን የተናገርኩት? ይታያል። አሁን ስፒክ ያደረኩት ይታያል። የሚታዩት ግን የመጡት ከማይታየው ዓለሞች በምን ተፈጥረዋል? በእግዚአብሔር ቃል። ምን ሲባል? ሲነገር ብርሃን ይሁን ሲል ቃሉ የማይታይ ሲሆን የሚታይም ብርሃን ያመጣል። ምድር ይሁን ሲል፣ ሰማይ ይሁን ሲል፣ ምድር ሕያው እንስሳቶችን ፍጥረታቶችን ሁሉ ታውጣ የሚል ቃል ከአፉ ሲወጣ ውሻን እንዲያድቦል ብሎ ጭራ እንዲያርጎለት አልፈጠረው። ያውጣ ሲል ነው እንስሳ ሁሉ የወጣው ከምድር። በወርድ ነው የመጡት። የማይታየው ቃል የሚታየን ነገር አመጣ። ስለዚህ እኛ የሚታየውን ማመን ማለት ከአንቢሊቨር ጋር ወይም ከማያመን ጋር እኩል መሆን ማለት ነው። ችግር ስታየውን ነገር ሲመጣ አይ እኔ እኮ አውቃለሁ ድሮ ምናምን የምትል ከሆነ ቃል የምትቀይር ከሆነ ያመንከውን ቃል ኪዩት የምታረግ ከሆነ መገለው ከሆነ ፍሬ ይመጣል መከር ይመጣል ብሎ መጠበቅ ሞኝነት ነው። ነገር ግን ሃሌሉያ የተናገርከውን አምነህ መልሰም የሚታየውን ሳታምነው የተናገርከውን መልሰህ ስትናገር when you water your seed መጀመሪያ የዘራውን ዘር መልሰህ ውሃ ስታጠጣው water ስታረገው you have to water your seed water speak the same thing ኪዩት ሳታረግ ከዛ የሚታየው ይለወጣል። የሚታየው ሁልጊዜ የሚለወጥ ነው፣ የሚጠፋ ነው። አናምንም። እስቲ አሜን በሉ። እስቲ በአይኔ የማየውን አላምነውም በሉ። እስቲ ድገሙት። እስቲ የማየውን አላምነውም በሉ። እስቲ ሃሌሉያ። የምናገረው ግን ይሆናል ነው። የምናገረውን ግን አምነዋለሁ ነው። you have to believe። ለምን እዚህ ጋር ምን አለ? ሞትና ህይወት በምላስ እጅ ነው። Death and life are in the power of the tongue። በአንደበት ኃይል ውስጥ ናቸው። የአንደበት ኃይል ይባላል in the power of the tongue። የአንደበት ኃይል ምንን ያመጣል? የፈለከውን ሞትንም ያመጣል፣ ህይወትንም ያመጣል። በህይወት ማንኛውንም ዴዝ የምትለውን አለመሳካት ህይወት ነው ሞት ነው? አለመሳካት ሞት ነው አይደል? ጨለማ ምንድነው? ሞት ነው። አለማፍራት ምንድነው? ሞት ነው። በሆነ ነገር አለማፍራት። አንዳንድ ጴንጤ እኮ ይገርማል እኮ የማያምነው እንኳን ይኸው ስንት እየወለደ እኔ ግን ለምን አልወልድም ይላል። እምነትህ ነው። ለምን ደሞ አትወልደው? አንተ የኪዳን ልጅ ነህ። አንተ አማኝ ነህ እንዴ? ከሌላ ጋር ታገናኛለህ እንዴ? ትሰፋለህ እንዴ ከዓለም ጋር? አንተ እኮ ዲፈረንት ነህ። የማይከናወነው ምድር ላንተ ያፈራልሃል። የደረቀ ምድር ላንተ ይለመልማል። አንተ ዲፈረንት ነህ። ከአፍ ጋር የሚሆን አምላክ አለ። ኖ ማፍራት ህይወት ነው። አለማፍራት ዴዝ ነው፣ ሞት ነው። አለማፍራት፣ አለመከናወን፣ ኪሳራ፣ ውድቀት ምናምን ሞት ናቸው፣ የሞት ክፍል ናቸው። አብዛኛው እንደዚህ አይነት ነገሮች የሚመጣባቸው ወደድክም ጠላህም ትንሽ ወደ ኋላ ብትሄድ ዴዝ ተናግረው ነው። ብከስርስ ብወድቅስ ፊር በእምነት የተሞሉ ሳይሆን በፍርሃት የተሞሉ። ፍርሃትና እምነት ሁለቱ ስፒሪቶች ናቸው። እምነት የሚባልም ፍርሃት የሚባልም መንፈስ ነው ያለው። አንዱ የእምነት መንፈስ ስላለን የእምነት ምን መንፈስ the spirit of faith። አንዱ የእምነት መንፈስ ስላለን እናምናለን፣ ስለዚህም እንናገራለን። ሁለተኛ ቆሮንቶስ 4:13 አይደል እንዴ? እናምናለን ስለዚህ እንናገራለን። ለምን? የእምነት መንፈስ ታምነውና ትናገራለህ ማለት። አምኖ የሚያናገር ቃል የእምነት መንፈስ ይባላል። የፍርሃት መንፈስ ደግሞ ይባላል። እግዚአብሔር የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። የፍርሃት ምን the spirit of fear። ሁለቱም ስፒሪት ናቸው፣ ሁለቱም መንፈስ ናቸው። እምነትም ፍርሃትም መንፈስ ነው። the spirit of fear ሁለተኛ ጢሞቴዎስ 1:7 ነው የተናገርኩት። የፍርሃትን መንፈስ አልሰጠንም። የእምነት መንፈስ ሁለተኛ ቆሮንቶስ 4:13። ሁለቱም ስፒሪት ናቸው፣ ሁለቱም መንፈስ ናቸው። ስታምን እንደምትናገረው ሁሉ አመንኩ ስለዚህም ዝም አልኩ የለም።
አይደል? አመንኩ ስለዚህ ሙያ በልብ ነው ብዬ ዝም አልኩ የለም አይደል? የለም እኮ ስታምን ምን ታደርጋለህ? ትናገራለህ፣ ታወራለህ፣ ቀስቅሰህ ታወራለህ። ይገርማል። በቃ ምናምን የሚገርም ነው ትላለህ። ሃሌሉያ። በቃ ሄደህ ተነግሯል። አሁን የሆነ ነገር ልገዛ ነው፣ የሆነ ነገር አካባቢው ልወርሰው ነው። እምነት ሁልጊዜ አካባቢን ካላሳቀ አጠገብ ያሉትን ሰዎች የማያስቅ ከሆነ it is not faith። መገረም አለባቸው። ስለዚህ ስታምን ምን ታደርጋለህ? ትናገራለህ። at the same time ስትፈራ ትናገራለህ። faith comes by hearing and hearing by the word of God። እምነት ከመስማት ነው፣ መስማትም በእግዚአብሔር። ልክ እንደዚሁ ፍርሃትም ከመስማት ነው፣ መስማትም በዲያብሎስ ቃል ነው አይደል? ፍርሃት የሚመጣው ከመስማት ነው፣ መስማትም በዲመን ቃል ወይም የዲመን ቃል አቀባዮች አሉ፣ ሰዎች አሉ እኮ ፍርሃትን የሚያመጡ። ይሄ ነገር የሚሆን ይመስላል ይላል። ከዛ ትሰማለህ። ምን እንድትሰሙ ተጠበቁ የተባለውን አንተ ዝም ብለህ ሁሉንም እንደ በረኛ ነው የምትቀልበው። እውነትህን ነው ትላለህ። እውነቱን አይደለም፣ እውነትህን ነው ብለህ ትቀበልና ከዛ እዚህ ውስጥ ፊር፣ ዳውት፣ አንቢሊፍ ይፈጥራል። ልብ የእምነት ማመንጫ ብቻ ሳይሆን የፍርሃትም የጥርጣሬም ያለማመንም ማመንጫ ነው። ስለዚህ አንዳንድ ሰዎች ከአንገት በላይ ቆንጆ ያወራሉ፣ ይናገራሉ፣ ኮንፌስ ያደርጋሉ። እዚህ ጋር ግን ያለው ፊር፣ አንቢሊፍ ኤንድ ዳውት ነው፣ ጥርጣሬ። ማንም ያለው ነገር እንደሚደረግለት ቢያምን፣ ማርቆስ 11:23 ጥቅስ ናት። ማንም የተናገረው እንደሚደረግለት ቢያምን በልቡም ሳይጠራጠር። እቺን ነው ፈልገው በልቡ ምን ሳይል ቢል ብቻ ይሆንለታል አይደለም። ኢንተርኔት ተነቀል ቢል ይሆንለታል ብቻ አይደለም። ቢል አይደለም፣ በልቡ ምን ሳይል ከጥርጣሬ ሜዳ ላይ ወይም ከጥርጣሬ ስፕሪንግ ላይ የሚነሳ ቃል አለ። በልቡ ምን ሳይል ሳይጠራጠር። በጣም ብዙ ሰዎች ኮንፌስ አልኩ የታል ይላሉ። ምክንያቱም እዚህ ውስጥ ፊር፣ ፍርሃት፣ ጥርጥር፣ አለማመን ነው ያዙት። ይህ በከንፈሩ ያመልከኛል ልቡ ግን ከኔ የራቀ ነው እንደሚለው ከልብ ውጪ የልቤ ሐሳብ የአፌ ቃል ባንተ ፊት ያማረ ይሆናል ዳዊት። እስቲ አሜን በሉ። እስቲ ልብና አፍ ምን ይበል ነው እያለ ያለው? ፍሬንድ ይሁን፣ ይስማማ። ልብና አፍህ አንድ ሲሆን ነው ውጤት የሚያመጣው። ከእምነት ልብ የመነጨ የእምነት ቃል ውጤት ያመጣል። ያመናችሁትን ቃል ስፒክ የምታረግ ከሆነ የሌለውን ወደ መኖር ይቀይረዋል፣ ያለውንም ወደ አለመኖር ይቀይረዋል። ያለ የማትፈልገው ለምሳሌ በሽታ ቢሆን የማትፈልገው ከሆነ ወደ አለመኖር ይቀይረዋል፣ በሽታውን ወደ ጤንነት ይለውጠዋል። እስቲ አሜን በሉ። እስቲ የማትፈልገውን የምታባረው የምትፈልገውን የምትጠራው አምነ በምትናገረው የእምነት ቃል ነው። ስለዚህ ዝም ብሎ የማውራት ብቻ ከአንገት በላይ የሆነ ጉዳይ ሳይሆን ሪል መሰረት የረገጠ። ለዚህ እኮ ነው ምን እንድሰሙ ተጠበቁ። ለምን ሄዶ ልብ ላይ ክሬት ይሆናል፣ ይፈጠራል፣ ይሄ ነገር ይሆናል። ጥርጣሬ ሰው አንዳንድ ሰው ካያችሁ የሚከተው ፌዝ አይደለም። እንደውም ፌዝ ሁል ጊዜ ኮንፊደንስ አለው፣ ተደብቆ በጀርባ የለውም፣ ፊት ለፊት ነው የምታወራው። ሾከክ ብሎ በጀርባ ግን የሚል ሰው ፊር ሊከት ነው፣ ዳውት ሊከት ነው፣ ጥርጣሬ አለማመንን ሊከት ነው። በጀርባ ተደብቆ ምን አሳቀቀ? ሪል ከሆነ እኮ ፌዝ ከሆነ እኮ ውጤት እንዲመጣ የምትፈልገው ከሆነ እኮ መንሿኮክም አያስፈልግም። በጀርባ ሪል ትናገረዋል፣ ስፒክ ታደርጋለህ። እንዲሆን የምትፈልገውና ልታየው የምትፈልገውና። እስቲ አሜን በሉ። እስቲ መልካም ነገር ይሆናል፣ ቤስት ነገር ነው የሚሆነው በህይወት። ሁሌ እየሄድክ ገበታን ከፊቴ ያዘጋጀልኝ ሌለ ገበታ አለ ከፊቴ። እስቲ አሜን በሉ። እስቲ ገበታዬ አልተበላም፣ ማንም አልወሰደውም፣ ማንም አልበላውም። የኔ ገበታ ከፊቴ ነው አለ። እበለው እጠጣል፣ እንጆይ ነው ማረገው አለ። ምንም ገበታን ከፊቴ ያዘጋጀልኝ፣ ከጀርባ ያመለጠ ገበታ የለም። ሃሌሉያ። ባጭሩ ሞት ካፋችሁ አይውጣ። የሞት ቃል ካፍ ሲወጣ ምርት ይዞ ይመጣል። ስፒክ ያደረግ ነው። እስቲ ዝም ብላችሁ ብትፈትሹ ዛሬያችሁ የትላንቱ የሐሳባችሁና የንግግራችሁ ውጤት ነው። ዛሬ አሁን ያላችሁት አንድ ነገር ደግሞ ልንገራችሁ፣ ነጋችሁ ደግሞ በእናንተው ልብና አፍ ውስጥ ነው። what do you want to see? አሁን ምንድነው ማየት የምትፈልገው ነው? ምንድነው የምትፈልገው? ዛሬው ልታየው የምትፈልገው ሳትናገር አትወጣም። ህይወትን ሳትናገር አትወጣም። ሃሌሉያ። ላይፍን እንድትናገሩ ፈልጋለሁ። ለምን? ዛሬ የምትናገረው፣ ዛሬ የምታስበው፣ ዛሬ በልብ የሞላው፣ ዛሬ የምታወጣው ቃል ነገን ይሰራዋል። ነገ ላይ ትደርሳለህ። ትላንት ወይም ያወራው የዛሬ ዓመት ምናምን እየተናገርከው ነው ዛሬ ላይ ያደረሰ።
ስለዚህ ያንተ ሁኔታ ይሄኛው ጤናማ ያልሆነ ደስ ያልተሰኘበት ምናምን የትላንቱ ንግግር ውጤት ነው። ወደድንም ጠላንም ትላንትና አውርተናል። እዚህ ጋር እንደምትደርስ ተናግረሃል። እዚህ ጋር እንደምትደርስ ወይ አስባል ቲንክ አድርገሃል። የሀሳብ ውጤት ነው ዛሬ። ነገ ደግሞ የዛሬው የሀሳብና የንግግር ውጤት ነው። አምነህ የምታወጣው አምነህ የምትናገረው የእምነት ቃል ነገን የሚሰራው ከሆነ ህይወትን ያመጣል፣ ምርት ሆኖ ይመጣል ከተባለ ከንፈሩ ከሚያፈራው ምርት ሆኖ ይመጣልታል ካለ የሰው ሆድ ካፉ ፍሬ ይሞላል አለ። የሰው ሆድ ሲል ሆዳችን ብቻ አይደለም። ይሄን ሆድ ብቻ ታስብ። ኒድ ፍላጎት ላይፍ ካፍ ፍሬ ይሞላል። መሙላት የምትፈልገውን ትሞላለህ ዛሬ ካፍ ፍሬ። ሃሌሉያ! ያፍን ፍሬ ስለምትበላ ስለዚህ ዴዝ አታውራ፣ ሞትን አታውራ፣ አለመሳካትን አታውራ። ሞትና ህይወት በምላስ እጅ ናቸው። የሚወዷትም ፍሬዋን ይበላሉ። አንዳንድ ሰዎችን ሄደ አፉን እንዲመትይዘው ብዙ ሰው አለ። ገና ሲያወራ ራሱ ዝግንን የሚለ ይጨንቃል ራሱ። ቆይ ፍሬንድዬ ምናምን የምትለው ብዙ ሰው አለ። እኛ እኮ ከዘራችን ያገባ የለም ትላለች። ልክ ጥሩ ወሬ የምታወራ ይመስላል፣ የሆነ መልካም ወሬ የምታወራ ይመስላል። ከዘራችን እኮ የተሳካለት የለም። ያንተ ዘር ተቀይሯል። እስቲ አሜን። አዎ የሥጋ የምትቆጥረው ዘር የለም። ከእግዚአብሔር ተወልደሃል። ዘርህ የእግዚአብሔር ነው። ከእግዚአብሔር ተወልደሃል። ዘሩም በእናንተ ውስጥ ይኖራል አለ። የማዘር የእግዚአብሔር ዘር። አሁን ዲኤንኤ ቼክ ቢደረግ የእግዚአብሔር እንጂ የምትቆጥረው ዘር አዲስ ፍጥረት ነው። አንተ አሮጌው ነገር ሁሉ ምን ብሏል? አልፏል። እነሆ ሁሉም ምን ሆኗል? አዲስ ሆኗል። የጽድቅ ዘር፣ የእግዚአብሔር ዘር፣ አሸናፊ ዘር፣ የኃይል ዘር፣ የብርታት ዘር። ዘር ተቀይሯል። አገር ተቀይሯል። መኖሪያችን አገራችን በሰማይ ነው አለ ጳውሎስ። አገራችን በሰማይ ነው። ዘሩ ሰማያዊ ነው። እስቲ አሜን። በክርስቶስ ኢየሱስ ደም ያልቆመ ዘር የለንም። ደሙ እርግማንን አስቆሟል። ደሙ ኃጢአትን አስቆሟል። ደሙ ክስረትን አይደል የትኛውንም ጉስቁልና፣ ጭንቀት፣ ድህነት፣ በሽታ አስቆሟል። አሁን እኛ በክርስቶስ ኢየሱስ ደም የተዋጀን የተገዛን ዲፈረንት ከእግዚአብሔር የተወለድን የእግዚአብሔር ዘር በእኛ ውስጥ የሚኖር ከእግዚአብሔር የተወለድን ዘር ቀይረናል። ስለዚህ ብዙ ጊዜ ያልሆነልህም ማለት አንተ ስላወራው እንጂ የኪዳን ልጅ ስላልሆንክ አይደለም። እኔ ግን የእግዚአብሔር ልጅ አይደለሁ እንዴ? ለምንድን ነው ሌላው እየወለደ የሚባል ነገር የለም። ከዘራችን ማንም የወለደ የለም ይላል አንድ። ከዘራችን ማንም ያገባ የለም። ከዘራችን እኮ ማንም የወለደ፣ ከዘራችን እኮ ማንም በቃ በረከት ያገኘ የለም። እኛ እኮ ምናምን ነገር ዘር አትቁጠር የለህም። ዘር ከእግዚአብሔር ነው። ዘር መንፈሳዊ ነው። መንፈሳዊ ዘር ነው። አሁን ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ተባለ። የተወለድከው ከሚጠፋ ዘር አይደለም፣ ሕያው ከሆነው ዘላለማዊ ከሆነው ከእግዚአብሔር ቃል ከማይጠፋ ዘር ነው እንጂ አለ። የማይጠፋ ዘር አንተ ውስጥ አለ። አይደንቲቲ ተቀይሯል። ማንነቱ ተቀይሯል። እስቲ እኔ የእግዚአብሔር ልጅ ነኝ በሉ። እስቲ ድገሙት እስቲ። ሃሌሉያ። የእግዚአብሔር ልጅ ከሆንክ ብራዘር አሁን ዛሬ በደንብ ህይወትን ላውራ። አሁን ህይወትን ላውራ፣ ሞት ሳይሆን ህይወትን ላውራ። የነካ ሁሉ ይለመልማል። አሜን። አዎ እንዲህ ነው የምታወራው። በቃ እኔ የምጀምረው ሁሉ ይሳካልኛል። ቢዝነስ ብጀምር እከናወናለሁ። ኑሮ ብጀምር ያፈራልኛል። የሚከስር የሚወድም የሚደቅ ኑሮ የለኝም፣ የለም። እኔ ከእግዚአብሔር ነኝ፣ ከእግዚአብሔር ወገን ነኝ። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናቸው። ወገን ቀይረሃል። አሁን እግዚአብሔር ካንተ ጋር ነው። ሃሌሉያ። ስለዚህ ቋንቋን ቀይር። እኔ ከእግዚአብሔር ነኝ። እኔ የምሰራው ከእግዚአብሔር ጋር ነው። እኔ ማንኛውም ነገር እንዴ ጌታ ከኔ ጋር ነው። የምፈልገውን የልቤን መሻት ሁሉ ይሰጠኛል። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል ይላል መጽሐፍ ቅዱስ። በእግዚአብሔር ደስ ይበል የልብህን መሻት። what is the desire of your heart? what is the desire of your heart? የልብህ መሻት ምንድነው? ምንድነው ልብህ የሚያስበው? ልብ ዛሬ ማስተካከያ እያደረግን ነው። ሃሌሉያ። ማሰቢያን እያስተካከለን አድጀስት እያደረግን ነው። what do you think? what do you see?
ምንድነው የምታስበው? ምንድነው የምታየው? ዛሬ በምናብ በውስጥ የምታየው ወደ አካል ይመጣል። እቺ ፑልፒት እንዲህ ከመሰራቷ በፊት በአንድ ሰውዬ አይምሮ ውስጥ ነበረች። በአንድ ሰውዬ አይምሮ ዝም ብሎ እኮ አይደለም ቅጥቅጥ አድርጎ ምን ላድርጋት ምናምን አላለ። ገና ሳይሰራት ቆይ እስቲ ምናምን ብሎ ስኬች አረጋት። ከዛ በኋላ ቆረጣት፣ ቁጭ አረጋት። እዚህ ጋር አካል ከመያዟ በፊት እቺ ፑልፒት በሰውየው አይምሮ ውስጥ ነበረች። በሰውየው አይምሮ ውስጥ ያለውን ነው ቁጭ ያረጋው። ለዚህ ነው ቲንኪንግህ አካል ይዞ ይመጣል ምለው። ሐሳብህ የሆነ አካል ይዞ ይመጣል። ለምን? ያሰብከውን ያለምከውን በልብ የሞላውን ስፒክ ማድረግ ስለማይቀር። ልብ ማመንጫ ነው፣ አፍ ማውጫ ነው። የምታመነጨውን ነው የምታወጣው። ስለዚህ እዚህ ውስጥ ማስተካከል ቢፎር ዩ ስፒክ ከመናገር በፊት ሁለት ያልልም 10 ያስብ። እስቲ አሜን በሉ እስቲ። አዎ 10 ያስብ። ዛሬ ምን ሁለት ያስባለኝ ቲንክ ትዋይስ ከምን 10 ከማውራት በፊት የሆነ ነገር ልታወራ ስትል ምን ነው ዝም አልክ ስትበል ቆይ አጉተምተም መጀመሪያ እንዳታወጣው ብራዘር፣ ዘር ሊወጣ ነው። ቆይ ምን ነው ቆየ ሲባል ቆይ ምንም በል አታውጣው። ካወጣው ዘር ነው እሱ። ከተዘራ ይበቅላል፣ የሚበቅል ነው። ዛሬ አንድ ነገር ጋራንቲ ልንገራችሁ፣ ክፉ ተናግራችሁ ክፉ ዘርታችሁም ከሆነ ዛሬ በመልካሙ ዘሩን ትገሉታላችሁ። ያ የተዘራውን ዘር የምትገለው በሌላ መልካም ዘር ነው፣ በመልካም ዘር ነው። አይሳካልኝም ያልከውን ካሁን በኋላ ትላለህ ሃሌሉያ እኔ ይሳካልኛል፣ እኔ የኪዳን ልጅ ነኝ ስትል በዛ በተዘራው ክፉ ዘር ላይ መልካሙን ዘራ። ያኛው ይሞታል፣ ይሄኛው ይዘራል። አሜን። አሁን የምትገለውን ትገላለህ፣ የምታነሳውን ታነሳል። እንዲነሳ ልታየው የምትፈልገው መናገር ያለብህ። እንዳገኛ አታውራ እንዴ። መጽሐፍ ቅዱሳችን ባጭሩ በአትበልና በበል የተሞላ ነው። እንዲህ አትበል፣ እንዲህ በል። ለምሳሌ እኔ ብላቴና ነኝ አትበል ምንድነው? ቋንቋ አይደለም። ከላይ እኮ ሄዳችሁ 6 ላይ ኤርምያስ 1:6 ሄዳችሁ ታውቆ እኔ ብላቴና ነኝ መናገር አልችልም፣ እኔ እኮ ተብታባ ነኝ ምናምን አለ። 7 ላይ መጣና ጌታ ተው ዝም በል አለው። ካሁን በኋላ አለው ማለት ነው። ዝም በል አለው። እኔ ብላቴና ነኝ አትበል፣ እኔ ማልችል ነኝ አትበል፣ እኔ አይሳካልኝም አትበል ይባላል። አሁን መጽሐፍ ቅዱስ አትበል እየተናገርከው በስቶ ይመጣል። ባጭሩ ይሄን ልናገር፣ የምትናገረው እሱ ነው አካል የሚለብሰው። በማይንድ አልችልም፣ አይሆንልኝም፣ አይሳካልኝም፣ አልከናወንም። በኢየሱስ ስም ሰበር ነው። ይሄን ካፍ ላይ ቆረጥ ነው። ይሄ መገረዝ ያለበት ይሄ አይሆንም፣ አይሳካም። ኖ ቋንቋ ይቀየር። ካሁን በኋላ እኔ ይሳካልኛል፣ እጀምራለሁ፣ ይከናወንልኛል። ሃሌሉያ። እጀምራለሁ፣ እሰፋለሁ፣ እጀምራለሁ፣ እበዛለሁ፣ እጀምራለሁ፣ ደስታ ይሆንልኛል። በቤቴ ደስታ፣ በቢዝነሴ ደስታ፣ ሰላም ይሆናል። ስለዚህ ህይወትን እንኳን የዘላለም ህይወትን እንኳን ያመጣችሁ ምላስ ናት። ወይ ምላስ ሰው በልቡ አምኖ በአፉ መስክሮ አለ ሮሜ 10 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል። በአፉ መስክሮ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብ ብታም ትድናለህ። በአፍ ልብና አፍ እንዴት እንደሚያገናኘው ልብና አፍ ይገናኛል። በልብ ብታምን በአፍ ብትመሰክር ብትናገር ይሄ ፕሪንሲፕል ነው፣ የጋድ ፕሪንሲፕል ነው፣ ዘር ነው። አንዳንድ ሰው ቀሚስ ይዞ ከህፃነቱ ጀምሮ እቤት ሄዶ ቸርች ሄዷል። የእናቱ ቀሚስ ይዞ ገባ፣ አደገ። ሲያድግ በዛው ኳየር ሆነ። ሲያድግ በዛው ወንጌላዊ ያደረጉት እንጂ ይሄን ጌታን አልተቀበለም። ምክንያቱም ሰው በልቡ አምኖ በአፉም ፐርሰናል ነው። ሳልቬሽን ዝም ብሎ ከቸርች ወይም ከመንፈሳዊ ሰዎች ጋር መቀላቀል አይደለም። ሳልቬሽን ደህንነት ሌላ ነው። ደህንነት አምኖ መናገር ነው። ሰው በልቡ አምኖ በአፉ መስክሮ ይጸድቃል። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርን ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። ደህንነታችን ያለው በልብ በማመንና በመናገር እንጂ ከአማኞች ህብረተሰብ ጋር በመቀላቀል አይደለም። አንዳንድ ሰው ቸርች ይመጣና ይመቸዋል። ሳምንት ይመጣል፣ ከዛ ዘው ይቀራል። ከዛ ቸርች ሆነ በቃ ቸርች ይከፈላል። ምን ይላል?
አገልግሎት ውስጥ ይገባል። ምን ይላል? ግን ጌታን አልተቀበለም። ከዛ መዝሙሩን ይችለዋል። ስንዘምረው ኢየሱስ ከፍ ከፍ ሲል አብሮ ይላል። ግን ምን አላደረገም? አምኖ አልተናገረም። ሳልቬሽን አላገኘም። ደህንነትን አላገኘም። ለዚህ ነው አንዳንድ ጊዜ እንዲህ የሚባል ብዙ ጊዜ የምሰሙት ከአማኙ ላይ አጋንንት አውጣ ይላል። ሲጀመር ከአማኝ ላይ አጋንንት አይወጣም። ይሄ ውሸት ነው። ሲጀመር ከኳየሯ ላይ ከእንትኑ ላይ ከእንትን አንዳንድ ወደ ናይጄሪያ ደግሞ ብትሄዱ ፓስተር ተብሎ ሱፍ አድርጎ አንደኛው ሌላው ፓስተር ያወጣለታል ማለት ነው። ሳልቬሽን አላገኘም። አንዳንዱ ደህንነት አላገኘም። ቅድም እንዳልኳችሁ ነው። መዳንን ውስጡ ጻድቅ አልሆነም። ውስጡ የእግዚአብሔር ልጅ አልሆነም። ውስጡ መንፈስ ቅዱስ የለም ዳግመኛ ስላልተወለደ። ግን ቸርች ይመጣል። የቸርች አባል ነው። ከዛ የሆነ ነገር ሲባል ዲመን ግን አለ ቁጭ ብሏል ማለት መዝሙር ይችላል፣ ጥቅስ ይችላል እንጂ ጌታን አልተቀበለም። ስለዚህ የምነግራችሁ ሞትና ህይወት በምላስ እጅ ነው። ሞትን የምታመጣው ምላስ ናት። ህይወትን እንዳመጣችሁ ሁሉ አሁን እንደነገርኳችሁ ህይወትን የምታመጣው ምላስ እንደሆነች ሁሉ የዘላለምን ህይወት እንኳን ያስገኘችልን ምላስ እንደሆነች ሁሉ ሞትን፣ የተለያየ ኪሳራ፣ የተለያየ ውድቀትን የምታመጣው ምላስ ናት። መሳፍንት 16 ላይ ስለ አንድ የሆነ ሰው ታሪክ ይናገራል። ስለ ሳምሶን አንድ ጊዜ አስበኝ ስላለ ሞተ እንጂ ኃይል የመጣለት አንድ ጊዜ አስበኝ ስላለ አይደለም። አንድ ጊዜ አስበኝ ከፍልስጤማውያን ጋር ልሙት አለ። ኃይሉ የመጣለት ጸጉሩ ስላደገ ነው። ቁጥር 22 አሁን በደንብ እንድታዩት ፈልጋለሁ። ይኸውላችሁ መጀመሪያ ሳምሶን ምን ነበረ? ጸጉሩ። ኃይል ያለው ምን ላይ ነው ተባለ? ጸጉሩ ላይ። ከዛ ደሊላ የምትባል ጭኗ ላይ አስቀምጣ ላጨችው አይደል እንዴ? እና ምናምን ብላ እያሻሸች አስተኛችውና ሙልጭ አደረገችው ጸጉሩን። ኃይሉ ሄደ ከሱ ላይ፣ ራቁቱን ሆነ፣ ባዶ ሆነ። ሲነሳ ድሮ በአንድ አህያ መንጋጋ 1000 ህዝብ የሚጨፈጭፈው የከተማ በር እንዲህ ነቅሎ ስንት ህዝብ የሚገለው ፓወርፉል የተባለው ማን ኃይሉ ሲላጭ እንደ አንድ ሰው ሆነ። አንድ የሆነ ሰው እየያዘው ድሮ እኮ 1000 ሆነው ይመጡና 1000ንም ይረፈርፋል። ከዛ ያወሰዱት አይኑን አወጡት፣ ወፍጮ ቤት አስገቡት፣ አስፈጭ ያደረጉት። የወፍጮ ቤት አስፈጭ ሆነ። ታውቃላችሁ ታሪኩን። 22 ላይ ሲደርስ ግን ምን አለ? ነገር ግን ከተላጨ በኋላ ጸጉሩ እንደገና ያድግ ጀመረ። እስቲ አሜን በሉ እስቲ። አሁን ምኑ አደገ? ጸጉሩ አደገ ማለት ምኑ መጣ? ኃይሉ መጣ። ጸጉር ካለው ኃይል አለው። ኃይል አጥቶ አይደለም እሱ። ግን ሲሄድም ኃይሉ ሲመጣም ኃይሉ አያውቅም። ያፈረሰው ቤቱን የናደው ፖሉን ይዞ የናደው ኃይሉ ስለመጣ ነው። የሞተው ግን አንድ ጊዜ አስበኝ ስላለ ነው። ቁጥር 30 በህይወቱ ከገደለው በላይ በሞቱ የገደለው በለጠ ይላል። በዚህኛው በህይወቱ ከገደለው በላይ በሞቱ የገደለው ሞቶ አንድ ጊዜ አስበኝ ከፍልስጤማውያን ጋር ልሙት አለ፣ ሞተ። ኃይሉ አሁን በጣም ብዙ ጊዜ የምንባለው ምንድን ነው? አንድ ጊዜ አስበኝ ስላለው ጌታ አሰበው፣ ኃይል ሰጠው። ኃይሉ የመጣው ጸጉሩ ስላደገ 22 እኮ የተጻፈችው ለዚህ ነው እንጂ ዝም ብሎ እኮ አይጻፍም። አንድ ጊዜ አስበኝ ስላለ ነው የሞተው። አንድ ጊዜ አስበኝ አልልም። ጌታ ይባረክ። ሁሌ ያስበኛል። ሁሌ ከኔ ጋር ነው። ታስበው ዘንድ የሰው ልጅ ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ይህን ያህል ሀሳብህን የተቆጣጠረው የሰው ልጅ ምን ቢሆን ነው ተባል? ታስበው ዘንድ። አንተ ሁሌ በእግዚአብሔር ሀሳብ ውስጥ ነው ያለው። አንዳንድ ሰው ሲሉ ከሰማችሁ በጣም የሚዘገንን እኔማ ሰብስበኝ እያልኩ ይላሉ። ሰብስበኝ እያልኩ ነው ይላሉ። ቀላል ቃል እኮ አይደለም ይሄ። ምንድን ነው ሰብስበኝ? ሰብስበኝ ማለት ልሙት ነው እያሉ ያሉት። ሰብስበኝ አልኩት ጌታንማ በቃ እንዲህ ዘር እንደ ቀልድ የምታወጣው አይደለም። ንግግርና ኤሌክትሪክ ዘሴም ናቸው። ኤሌክትሪክ አውቆ ነው ሳያውቅ ነው አይልም። ጩጬ ልጅም ቢይዘው ውይ ይሄ ጩጬ ነው አልይዘውም አያውቀውም እሱ ስለማያውቅ አይልም። ተለቅ ስትል ብቻ ስትመጣ አይደለም ይዘህ ስራው ነው አይደል? ልክ እንደዚሁ ንግግርም ስለማያውቅ ነው ስለማያውቅ የለም። አዋጩ ነገር ማወቅ ብቻ ነው። ስለማታውቅ አይዝህም አይባልም። እንደዛ ማለት ነው። ስለማያውቅ የሚባል የለም። አዋጩ ነገር ማወቅ ብቻ ነው። ማወቅ ምን መናገር እንዳለብህ ምን መናገርም እንደሌለብህ
ሕይወትን መናገርን ማወቅ፣ ሞትን አለመናገርንም ማወቅ። ሞትን ከተናገርኩ ሞት ይሆናል። ለምሳሌ እቺ ነገር ጳውሎስ እና እስጢፋኖስን አንዴ በአዲስ ኪዳን አስቧቸው። እስጢፋኖስ በድንጋይ ተወግሮ ነው የሞተው። ሐዋርያ 7 ልክ ነው። በድንጋይ ተወገረ። ከዛ ምን አለ እስጢፋኖስ? ነፍሴን ተቀበል። እንደዛ እኮ ነው ያለው እስጢፋኖስ። ነፍሴን ተቀበል አለ፣ ወዲያው ሞተ ይላል። ጳውሎስ ልክ እንደ እስጢፋኖስ አይነት ወገራ 3 ጊዜ ቀምሷል። ነፍሴን ተቀበል ግን አይልም። ስራዬን አልጨረስኩም ብሎ አራግፎ ይነሳና ይሰብካል። ሞትና ሕይወት በምላስ እጅ ነው። እስጢፋኖስ የሞተው ነፍሴን ተቀበል ስላለ ነው እንጂ ድንጋይ ወገራው ብቻ ላይሆን ይችላል። ልክ ነው፣ ድንጋይ ወገራ ይገላል። ግን እሱ ግን ነፍሴን ጳውሎስ 3 ጊዜ አይሁድ እኮ ዝም ብሎ አይለቀም። ቼክ አድርጎ ነው ሞቷል አልሞተም፣ ድምፁ ትንፋሹ ብሏል፣ ቼክ አድርጎ ነው የሚሄደው 3 ጊዜ። ግን እሱ አልጨረስኩም ብሎ መቄዶንያ ይሄዳል አራግፎ። እያሸም ቢሆን ያበጠውን ደሞ እዛ ሊሰብክ ይሄዳል 3 ጊዜ። ለምን አልጨረሰም? ሲጨርስ ግን ተናገረ እሱ ራሱ። ሩጫውን ፈጽሜያለሁ፣ መልካሙን ገድል ተጋድያለሁ። አይ ፊኒሽድ ዘ ሬስ። ሩጫውን የታዘዝኩትን ሩጫ ጨርሻለሁ። አሁን አይ ፊኒሽድ ሳያረግ አይናገርም። ፊኒሽድ አልኩ። ኢየሱስ በምድር የሰጠኝን ስራ ፈጽሜ አከበርኩ እንዳለው ስትፈጽመው ይገባል። ዝም ብሎ ሀፕን የሚሆን ነገር የለም። ሞትና ሕይወት በምላስ እጅ ላይ ናቸው። በአንደበት ኃይል ላይ ነው። በአንደበት ኃይል ነው። የማይሆን ነገር አትናገር። የማይሆን ነገር ተናግረ የሚሆን ነገር አትጠብቅ። ሞኝነት ነው። ስለዚህ የማይሆን ነገር ከተናገርክ ወዲያው በሚሆን ነገር ቀይር። እስቲ አሜን። አው ቀይረው ወዲያው ካልቀየርከው ሁሌ የምትደጋግመውማ ከሆነ የዘራውን እያጠጣው ነው። ምን እስኪ በቀል ለምሳሌ በኢሳይያስ 33:24 ላይ በጣም ደስ የሚል ቃል በዚያም የሚቀመጥ ታምም ያለው አይልም ይላል። በጣም የሚገርም ነው። ኢሳይያስ 33:24 ላይ በዚያም የሚቀመጥ ታምም ያለው አይልም። ይሄ ቃል ለምን ተጻፈ? በዚያም የሚለው ኢየሩሳሌምን ነው። በኢየሩሳሌም ስለተቀመጡ ታምም ያለው አይሉም ማለት ምን ሆነው ነው ማለት ነው? ምን ሆነው ነው? ታመዋል እኮ አይደል እንዴ? ታመዋል ግን ምን አይሉም? ታምም ያለው አይሉም። ለምን? የተቀመጡበት ቦታ አይፈቅድም። ያሉት ኢየሩሳሌም፣ ያሉት የኪዳን ቦታ ነው። በሷም የሚቀመጡ በደላቸው ይቅር ይባልላቸዋል። በሷም የሚቀመጥ ታምም ያለው አይልም። እስቲ አይልም በሉ እስቲ። አይልም ማለት ቋንቋ አያወጣም። ታሟል እኮ ግን ምን አይልም? ታምም ያለው። አቤት የኔን በሽታ ታቀውም ብራዘር ልናገር። በኢየሩሳሌም ተቀምጦ ታምም ያለው ያላለ በአብ ቀኝ ተቀምጦ ታምም ያለው እንዴት ይላል? በአብ ቀኝ ተቀምጠ ነውር ነው። በአብ ቀኝ ተቀምጠ ታምም ያለው አይባልም። ምን ማለት ነው? ይሄ ማለት አልታመምክም ማለት አይደል? እሱን ግን አትድገመው። እሱን መልሰህ አታውራው። እሱን ምን አትበለው፣ አትናገረው። ሁሉ ጊዜ ምን አታድርገው፣ አታውጣው። እስቲ አሜን በሉ እስቲ። ሁሉ ጊዜ አታውጣው። በመገረፉ ቁስል ተፈውሻለሁ። ኩላሊቴ እኮ እየተሰጠሰኝ እንደዚህ እኔ እኮ እንትን ልቤ ሰምባዬ አስሜ። አንዳንድ ሰው የራሱ የሚያረጋት ብዙ ነገር አለ። አስሜ ተነሳችብኝ ይላል። አስሜ ተነሳችብኝ። የኔ ብላት እንዴት ትሄዳለች ድሮስ? የኔ ብላት እንደ ጓደኛ አቅፈተኝተ የኔ ነው ብለ አትበለው። አይልም። እስቲ አሜን። አይልም ከተባል አንልም። አይልም ማለት ቋንቋ አያወጣም። ማንም ብላት ይላልኝ አይበል። ደግሞ እስቲ ይበል የተባለው እስቲ ለምሳሌ ኢዮኤል 3:10 ላይ ምን አለ? ደካማው እኔ ብርቱ ነኝ። እስቲ አሜን በሉ እስቲ። ደካማው እሺ ቆይ አንው አሸና እንደው እውነቱን እናውራ። እንደው እውነቱን ደካማው እንደው ደካማ ነኝ ማለቱ ስተት ነው ማለት ደካማ አይደል? ደካማው ነው የተባለው አይደል? ደካማው እኔ ደካማ ነኝ እኔ ብርቱ ነኝ ይበል። ደካማው እኔ ብርቱ ነኝ ይበል። ደካማ አይደል እንዴ? ግን ምን ይበል? ለምን? የተናገርከው ይመጣልና። እስቲ አሜን። ስለዚህ በሽተኛው ምን ይበል? ጤናማ ነኝ ይበል።
እጥረት ያለው ምንድን ነኝ ይበል? ሙሉ ነኝ ይበል። እስቲ አሜን በሉ። ባለጠጋ ነኝ። ደካማው ደካማ ነኝ አይበል፣ ወይም ደካማው እኔ ብርቱ ነኝ። let the weak says I am strong ነው የሚለው ባይብል። let the weak says ደካማው ምን ይበል? ብርቱ ነኝ ይበል። ያልሆነውን አዎ ለምን እንዲሆን ሃሌሉያ። ሊሆን የሚፈልገውን ይናገር። ደካማው ሊሆን የሚፈልገው ምንድነው? ብርቱ። ስለዚህ ደካማው እኔ ምንድን ነኝ ይበል። እስቲ እኔ ብርቱ ነኝ በሉ እስቲ። ጤናማ ነኝ፣ ባለበረከት ነኝ፣ ባለ ሰላም ነኝ፣ ደስተኛ ነኝ፣ እከናወናለሁ፣ ይሳካልኛል፣ የነካሁት ሁሉ ይለመልማል። ሃሌሉያ። መናገር ያለብን ላይ ደካማ ነኝ አልልም፣ ብርቱ ነኝ እላለሁ። በሽተኛ ነኝ አልልም፣ ጤናማ ነኝና። ድሃ ነኝ ለምን? በክርስቶስ ባለጠጋ ነኝና እዛ ጋር እላለሁ። ስለዚህ የምትሉት የማትሉትን መለየት ወሳኝ ነው። አይከናወንልኝም አልልም፣ የሚሰራ ሁሉ ይከናወንለታል ይላልና። ምክንያቱም ህይወታችሁ የሚመሰረተው ወይም ስኬታችሁ ነገራችሁ የሚመሰረተው በንግግራችሁ ከሆነ ለንግግራችሁ ገደብ ለማድረግ ለዚህ እኮ ነው በመዝሙር 39 ቁጥር 1 ላይ በአንደበቴ እንዳልስት በአፌ ላይ ጠባቂ አኖራለሁ አልኩ። ምን ያስፈልጋል አለ? ዘበኛ። ለምን? ለአፌ። በአንደበቴ ምን እንዳልል? እንዳልስት በአፌ ላይ ጠባቂ አኖራለሁ። እስቲ አሜን። በአንደበቴ ምን እንዳልል? እንዳልስት። አንድ ጻፊ ሲጽፍ ምን አለ? you go where you tongue goes አለ። ምላስ ወደሚሄድበት ትሄዳለህ። you go where you tongue goes where you tongue goes ያንተ አንደበት ወደሚሄድበት ትሄዳለህ። ምንም ምርጫ የለም። የምትሄደው ምላስህ ቀድሞ ወደ ሄደበት ነው። ምላስህ ቀድሞ መንገድ ያዘጋጃል። ስለዚህ መሄድ የምትፈልግበትን አንተው ራስህ አስተካክል። በአንደበቴ እንዳልስት ያለው ለዚህ ነው። ከሳትኩኝ ወደዛ ሄዳለሁ ነው። መሪ እንዲህ ካዞርክ ወደዚህ አታስባል። ወደዚህ መኪና ይሄዳል ብለህ ታስባል። እንዲህ ከተቀለልክ መኪና የምትነዱ አይደል? ያውቃሉ። መኪና የሚነዱ መቼም ይገባቸዋል። መሪ ወደዚህ ካዞርክ ወዴት ነው የሚሄደው? ወደዚህ ታስባል። እንዳልስት በአፌ ላይ ጠባቂ አኖራለሁ። አንድ ብቻ እዚሁ ምሳሌ 21 ቁጥር 23 ልናገርና ልጨርስ። 21 23 በጣም የሚገርም ቃል ነው። ምሳሌ 21 23 ላንብበው። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ከኔ ጋር ናችሁ? ሰምታችሁኛል? አፉንና ምላሱን ምን የሚል የሚጠብቅ ነፍሱን ከምን ከመከራ ይጠብቃል። ስለዚህ አፉንና ምላሱን የማይጠብቅስ በመከራ ይኖራል ነው። መከራ ያገኘዋል ነው። ለምን እንደፈለገ የሚዘረግፍ ኮን ዝም ብለህ ዘርጋፊ አትሁን ነው። አሁን ዛሬ ትምህርቴ ዝም ብለህ እንዳገኘ እኔ እንዳገኘው ነው። በቃ እንዳገኘ የሚያወራ የሚባል የለም። አሜን። እሱ እንዳገኘ ነው የሚያወራው። እሷ እንዳገኘች ነው የምታወራው። እንዳገኘች ነው የምትለጥፈው መባል የለበትም። ስለዚህ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። በአንደበቴ እንዳልስት በአፌ ላይ ጠባቂ አኖራለሁ አልኩ። አንደበቴ ምን አደርጋለሁ? እጠብቃለሁ። አንደበቴን ከጠበቅኩ ራሴን ከመከራ እጠብቃለሁ ነው። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። አሁን ልጓም ያስፈልገዋል ማለት ነው። ሄዳችሁ ያዕቆብ ላይ በደንብ ስታነቡ ሌላ ጊዜ ስለምቀጥለው ነው። ያዕቆብ ላይ ሄዳችሁ ስታዩ ስለ ልጓም ይናገራል። ልጓምና ምላስን ኮምፔር እያደረገ ምዕራፍ 3። ስለዚህ እሱን ሌላ ጊዜ በደንብ አስተምራለሁ። ልጓም ማለት ነው ፈረስ ልጓም ወደዚህ ካረከው ይሄን ከሳብክ ወደዛ ነው የሚሄደው። ልጓም ነው አለ። ለዚህ ነው ስለ አንደበትም የተናገረው። አንደበት እሳት ነው እያለ አንደበት የፍጥረት ሩጫ ታቃጥላለች እያለ አንደበት የምታስተውን በዚሁ አንደበት እያለ። ስለዚህ አንደበት ማለት መሪ ነው፣ ልጓም ነው። በአንደበት ከሳትክ አንዳንድ ጊዜ ይኸውላችሁ ስኬታችሁ ሩቅ እንዳይመስላችሁ አንደበታችሁ ውስጥ ነው፣ አፋችሁ ውስጥ ነው። አሁን እየተናገርኩ ያለሁት ይሄን ነው። አፋችሁ ውስጥ ስኬትም አለ። አፋችሁ ውስጥ ሞትና ህይወት በምላስ እጅ ነው፣ በምላስ ኃይል ላይ ነው ካለ ሞትንም ህይወትንም የምታመጣው አንደበት ናት። ስለዚህ አንደበታችሁን ጠብቁ።
ኪፕ ዩር ታንግ። ተስማምታችሁኛል? ሃሌሉያ። ኪፕ ዩር ታንግ ነው የዛሬው ትምህርት። አንደበትን ጠብቅ። አንደበትን ስጠብቅ ነፍስን ከመከራ ትጠብቃለህ። መልካም ተናገር፣ መልካም ነገር ያገኛል። ህይወት ተናገር፣ ህይወት ያገኛል። ልታየው የምትፈልገውን ተናገር። ልትሄድ የምትፈልገውን፣ ልትኖርበት የምትፈልገውን፣ በቃ እንዲሆንልህ የምትፈልገው ጡብ በሚል አይደለም፣ ከአንደበትም ይወጣል። አሜን። አው ዝም ብለህ አሁን አንዳንድ ሰው እንደዛ እኮ ነው የሚያስበው። ዝም ብዬ ስሄድ እንደው የሆነ 1 ሚሊዮን ብር ወድቆ ባገኝ እንደሱ አይደለም ብራዘር። እንደ ሾላ ዛፍ ጡብ በሚል የሆነ ነገር እንዲህ በመጠባበቅ እንደው አንድ ቀን እንደው የሆነ ሎተሪ ቢወጣልኝ፣ በሎተሪ አላምንም እኔ። በበረከት የምንኖር ነን። ታጥለቀልቃለህ አካባቢህን። ስለዚህ ኪፕ ዩር ታንግ፣ ስፒክ ላይፍ፣ ህይወትን ተናገሩ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች